እያንዳንዱ የሚወረወሩብን ድንጋዮች ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። በሀገራችን አንድ አባባል አለ። ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። መላው ኢትዮጵያ ሕዝብ፣ ክቡራትና ክቡራን፣ ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። በዚህ ቦታና በአዲስ አበባ ቦሌ ኢንተርናሽናል ኤርፖርት 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ የምንገነባው ሃይዌይ ከአዲስ አበባ አዳማ ከገነባነው ሃይዌይ ጋር በብዙ ነገር የሚለይ ይሆናል። አንደኛ፣ ከአዲስ አበባ አዳማ የሚሄደው ሃይዌይ በእያንዳንዱ መስመር 3 መኪና የሚያስተናግድ በድምሩ 6 መኪና መሄጃና መምጫ ያለው ሲሆን ከዚህ ወደ ቦሌ የሚሄደው በእያንዳንዱ አቅጣጫ 6 መኪና በድምሩ 12 መኪና የሚያስተናግድ እጅግ ዘመናዊና ባደጉት ሀገራት የምናየውን አይነት ሃይዌይ የምንገነባ ይሆናል። ይህ ሃይዌይ እንደ አዳማ እንደ አዲስ አበባ ሃይዌይ ከመንገዱ ቀጥሎ ግንባታዎች የምናይበት ሳይሆን ከመንገዱ ቀጥሎ በእቅድ በእውቀት የሚሰሩ ጥልቅ የግሪን ሌጋሲ አሻራዎች ያሉት ከዚህ ኤርፖርት እዛ ኤርፖርት እስከሚገባ ድረስ ሙሉ በሙሉ ግሪን ኢንቫይሮንመንት እያየን የምንሄድበት ይሆናል። ሁለተኛው 38 ኪሎ ሜትር የሚጠጋ በሰዓት ዝቅተኛ 120 በከፍተኛ እስከ 200 ኪሎ ሜትር ፐር አወር ስፒድ ያለው ሬልዌይ እንገነባለን። ፈጣን ሬልዌይ እንገነባለን። የዚህ ሬልዌይ ግንባታ ከአዲስ አበባ ጅቡቲ ከገነባ ነው የሚለየው ሙሉ በሙሉ ይህንን ሬልዌይ የሚገነባው ሀገራዊ ኩባንያ ይሆናል። ይህ ማለት ኤርፖርቱን ስንገነባ ቀደም ተገለጸው በርካታ ሎካል ኮንትራክተሮች ተሳትፈዋል። ሬልዌዩን እኛ እንገነባለን። በሃይዌይ ግንባታ ውስጥ የማይናቅ ሼር እንወስዳለን። ግንባታ ብቻ ሳይሆን የሚገነቡ ተቋማት እንገነባለን። እነዚህ ተቋማት ከ5 ዓመታት በኋላ ከኢትዮጵያ ገበያ እየወጡ በሌሎች ገበያዎች ላይ የሚወዳደሩ እንዲሆን አበክረን እንሰራለን። የዚህ አየር መንገድ አሁን ማስጀመር በፍጥነት መጀመር ወሳኝ የሆነበት ዋናው ምክንያት የኢትዮጵያ አየር መንገድ በአመት 2 ሚሊዮን የሚጠጉ አዳዲስ ደንበኞች ማስተናገድ ጀምሯል። የዛሬ 7 ዓመት ገደማ የለውጡ ሰሞን ቦሌ ኢንተርናሽናል 7 ሚሊዮን ሰዎች በአመት ያስተናግድ ነበር። ባለፉት 5-6 ዓመታት በተሰሩ ሰፋፊ ማስፋፊያዎች በዚህ ዓመት 21 ሚሊዮን የሚጠጋ ህዝብ የቦሌ ኢንተርናሽናል ኤርፖርት ያስተናግዳል። አሁን ባለው እድገት በየዓመቱ 2 ሚሊዮን የሚጨምር ከሆነ ከ2 እና 3 ዓመታት በኋላ የቦሌ ኢንተርናሽናል ኤርፖርት ተጨማሪ ሰው ማስተናገድ አይችልም።
ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመርን በቀጣይነት የአፍሪካ ኩራት ታላቁ የአየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ አስቀድመን መስራት በማስፈለጉ ነው ይህ ውሳኔ የተወሰነው። ክቡራትና ክቡራን፣ የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን አንዱ ለሌላው በተሟላ መንገድ እንቅፋት መሆን አይችልም። ስልታችን የተራራቀና የተለየ ነው። ፈተና አልቦ ጉዞ የኢትዮጵያ አየር መንገድ አላደረገም። ፈተና አልቦ ጉዞ ኢትዮጵያም አታደርግም። ፈተናዎችን ተጋፍጣ ፈተናዎችን ተሻግራ የጸናችና የበለጸገች መሆን እንድትችል እኛ የምናስብበትና ጠላቶቻችን የሚተጉበትን አውድ በቅጡ መገንዘብ አስፈላጊ ይሆናል። በተለየ ሃይዌይ ስለምንጓዝ ፈተና አልቦ ነው ማለት ግን አይደለም። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። ፈተና አልቦ ጉዞ ለፈጠራ ለትጋት እንቅፋት ነው። እያንዳንዱን ፈተና በቅጥ ተገንዝቦ ወደ እድል መቀየር የሚያስችል አውድ ከፈጠርን ግን የምንጎዳበት ሳይሆን የምንሻገርበት ይሆናል። አንዳንድ አውሮፕላኖች በተለያየ ምክንያት መሬት ላይ ኤርፖርት ውስጥ ግራውንድ አድርገው ቆመው እናያቸዋለን። የኢትዮጵያ አየር መንገድ አውሮፕላኖች ቦሌ ብትሄዱ ለተወሰኑ ሰዓታት መሬት ላይ ቆመው እናያቸዋለን። ያ ግን የአውሮፕላን ተፈጥሮ አይደለም። የአውሮፕላን ተፈጥሮ በሰማይ ላይ መብረር ነው። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ተገፍቶ መስመሩን ከያዘ በኋላ መሬት ላይ ለመነሳት የሚያደርገው ትግል፣ ድምጸቱ፣ ፍጥነቱ በምናይበት ሰዓት የአውሮፕላን ተነስቶ ከምድር በሰማይ ላይ ይበር አይመስልም። ከጥቂት ደቂቃ በኋላ ግን ያ የቆመበት ስፍራ ሳይሆን መላው ኤርፖርቱ ብቻ ሳይሆን መላው ከተማ ትንሽ ይሆንና አውሮፕላኑ ይገዝፋል። መሬት ላይ ሳለ የሚንቀሳቀስ ያልመሰለን ትክክለኛ ቦታውን ተፈጥሯዊ ቦታውን በሚይዝበት ሰዓት ኤርፖርቱም ከተማውም በምድር ላይ የምናየው ሁሉ ያንሳል። ይህ ኤግዛክትሊ የኢትዮጵያ ታሪክ ነው። ቴምፖራሪ ፓርክ አድርገን ሊሆን ይችላል። ለጊዜው ቆመን ሊሆን ይችላል። የኢትዮጵያ ተፈጥሮ ግን መቆም አይደለም፣ መበልጸግ ነው። መለመን አይደለም፣ መርዳት ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። አሁን ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ተፈጥሯችን መጽናት፣ ተፈጥሯችን መበልጸግ፣ ተፈጥሯችን ሰላም ማጽናት፣ ተፈጥሯችን መርዳት ስለሆነ የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው
በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። በዚህ ጊዜ ልጆቻችን ትናንት እንዲህ ስታደርጉን ነበር እንዳይላችሁ አስተላለፋችሁን ማስተካከል አስፈላጊ ይሆናል። በመጨረሻም በዚህ ከባቢ ያሉ አርሶ አደሮች፣ የሀገር ሽማግሌዎች፣ አባገዳዎች ለኢትዮጵያ ልማት ለከፈሉት ዋጋ፣ ለኢትዮጵያ ልማት ላሳዩት የባለቤትነት ስሜት፣ ለኢትዮጵያ ትጋት ቀያቸውን እርሻቸውን ጥለው ለመነሳት ላሳዩት ኮሚትመንት ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። የኦሮሚያ ክልላዊ መንግስት 5000 ሄክታር ለሚጠጋ ለዚህ መሬት አንድም ብር ሳያስከፍል ሊዝ ሳያስከፍል ይህንን ልማት በመጋበዙ በመደገፉ አብሮን በመምራቱ ከፍተኛ ምስጋና እንዳቀርብና ሌሎች ክልሎችም ሜጋ ፕሮጀክቶች በሚመጡበት ሰዓት የእናንተን ኃላፊነት ተወጣችሁ ለቴምፖራሪ ጌይን ለሊዝ ሳይሆን ለዘላቂ ጥቅም መስራት በአርአያነት በትምህርት ይህንን ፕሮጀክት እንድትወስዱ አደራ ማለት እፈልጋለሁ።